የተናጠል ካርታ ያለው ቤቶችን እየሸጥን ነው። ሎኬሽናችን እጅግ በጣም ፕራይም የሆነ ሎኬሽን ነው። ኢንተርናሽናልና ስታንዳርዳቸውን የጠበቁ ሆቴሎች፣ ትምህርት ቤቶች፣ ኤንጂኦዎች እና ኢንተርናሽናል ሚቲንጎች የሚካሄዱበት የሚቲንግ ስፔስም አለ። እዚህ የሚኖር ሰው ሰላማዊ ህይወት ነው የሚኖረው፣ ሴፍቱ ተጠብቆ። የዲፕሎማቶች ሰፈር ነው። በአፍሪካ የመጀመሪያውና ትልቁ ሞል ከዚህ ከቢልዲንጋችን ፊት ለፊት እየተገነባ ነው። የኩሪፍቱ ሪዞርትም አንደር ኮንስትራክሽን ላይ ነው ያለው። የእውነት የትም የማይገኙ ትላልቅ ዲስካውንቶች አውጥተናል። መሀል ፒያሳ ላይ ብዙዎች በሚያውቁት ሞናርክ ሆቴል ፊት ለፊት ነው። ስታንድ ባይ ጄኔሬተር፣ የራሱ ቴራስ፣ ጂምና ስፓ፣ የከርሰ ምድር ውሃ፣ 24 ሰዓት ሴኩሪቲ ካሜራ አለ፣ 4 ቤዝመንት የመኪና ማቆሚያ አለ፣ ባልከኒ እንዲሁም ላውንደሪዎች አሉ። በተጨማሪም ደግሞ ፓርኪንግ ኤሪያችን ላይ የራሱ ቻርጅ ስቴሽን አለን። ቢልዲንጋችን ሌክዠሪ የሆነ የሆቴል ስታንዳርድ ያለው ሲሆን የራሱ ጂምና ስፓ እንዲሁም ካፌና ሬስቶራንቶች አሉ። በቪላ ስታንዳርድ የሚሰራ ቤት ነው። ከባለ 1 እስከ ባለ 3 አማራጮች አሉ። ላይቲንግ እና ቪው ያለው ሳይት ነው። በወር ቢከራይ እንኳን በዶላር ከ1500 በላይ ነው እየተከራየ የሚገኘው እዚህ አካባቢ ባለን መረጃ። ሱቆቹ ካሳንቺስ ላይ ነው የሚገኙት። 100% የተጠናቀቁ ናቸው። እንዲሁም ደግሞ ዲጂታል ካርታ የተጣላቸው ናቸው። ዲስ ሚንስ ዛሬ አንድ ክላይንት ቢገዛ ነገ ሙሉ ለሙሉ ተረክቦ ስራውን መጀመር ይችላል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦች እንደምን ቆይታችኋል? ፈጣሪ ይመስገን እኛ በጣም ሰላም ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ የገበያ ጥናትና ሌሎች ጠቃሚ መረጃዎችን ወደ እናንተ በማቅረብ ይታወቃል። እንግዲህ ለዚህ ሳምንት ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በባማኮን ሪል ስቴት አድርገናል። ከዚህ ድርጅት እንግዲህ የተለያዩ ቤቶችን ለመግዛት ሀሳቡ ካላችሁ የምናደርገው ቅኝት ለዚህ ግብአት ይሆናችኋል ማለት ነው። በዚህ ቅኝት ላይ ዋጋውን፣ ሎኬሽኑንና ሌሎች የግንባታ ሁኔታዎችን የምንቃኝ ስለሆነ ፕሮግራሙን ከመጀመሪያው እስከ መጨረሻው በመከታተል ለቤታችን አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲህ አይነት ጠቃሚ መረጃዎችን ወደ እናንተ የሚያደርሰውን የስለ ቢዝነስ ሚዲያ ተቀላቀሉ እንላለን። ይህንን በማድረግ እኛንም አበረታቱን። እንዲህ አይነት ጠቃሚ መረጃን ወደ እናንተ የማደርሰው እኔ መስቀሌ ጎበና፣ ካሜራማናችን ነው። አብሮን ይቆያል። አብራችሁን ቆዩ። ሰላም፣ እንኳን ደህና መጣ። አርፈን በድጋሚ እንኳን ወደ ባማኮን ሪል ስቴት በሰላም መጣ። እንኳን ደህና ቆያችሁን። እንግዲህ በስለ ቢዝነስ ሚዲያችን በሳምንት አንዴ በቤቶች ልማት ላይ የተሰማሩ ድርጅቶችን በመቃኘት እንታወቃለን። ለዚህ ሳምንት እንዲሆነን ደግሞ ባማኮንን መርጠናል። ራስሽን ከማስተዋወቅ ጀምረሽ ባማኮን ማን ነው የሚለውን ብትነግሪኝ። ክርስቲና እባላለሁ። የባማኮን ሪል ስቴት የሽያጭ ሱፐርቫይዘር ነኝ። ባማኮን በኮንስትራክሽኑ የ23 ዓመት የስራ ልምድ ያለው እንዲሁም ደግሞ ኢትዮጵያ ውስጥ ከ150 በላይ የግልና የመንግስት ፕሮጀክቶችን የሰራ በስሩ 7 ሲስተር ካምፓኒዎች ያሉት ድርጅት ነው። በጣም ጥሩ። እንግዲህ ባማኮን 23 ዓመታትን ያስቆጠረ ድርጅት መሆኑን ለመረዳት ችለናል። ምናልባትም አሁን የመጣንበት ዋነኛው ጉዳይ ሪል ስቴቱ ላይ እየሰራችሁ ያላችሁትን ስራ ለማወቅ ነው። ነገር ግን እንደ ባክግራውንድ ቢነሳ ባማኮን ምን እህት ካምፓኒዎችን ነው ይዞ እየሰራ ያለው የሚለውን ጥያቄ ብናነሳ። ኦኬ፣ በስሩ አንከር ፋውንዴሽን፣ አልፋ ፖስቴንሽን፣ ባማሚክስ፣ ፊትኮን፣ አልቲሜት ኬሚካል፣ ታወር ኢንጂነሪንግ እንዲሁም ባማኮን ሪል ስቴት ይገኙበታል። አሁን የነገርሽኝ እህት ኩባንያዎች ከባማኮን ሪል ስቴት አንጻር ብናነጻጽራቸው ምን ስራዎችን ነው የሚሰሩት? ኦኬ፣ እነዚህ የእህት ኩባንያዎች ሁሉም በኮንስትራክሽን ዘርፍ ላይ ነው በመስራት የሚገኙት። ለምሳሌ አንከር ፋውንዴሽን የፋውንዴሽን ስራ ነው የሚሰራልን። አልፋ ፖስቴንሽን የፖስቴንሽን ስራ ነው የሚሰራልን። በዚሁ ደግሞ ስነግርህ የፖስቴንሽንን ቴክኖሎጂ እንደ አዲስ ወደ ሀገራችን ያስመጣ ነው እኛ ነን እና በዚህ ፖስቴንሽን ቴክኖሎጂ ቤታችን ውስጥ ኮለን እንዳይበዛ እንዲሁም ደግሞ ቤታችን ጠንካራ እንዲሆን በመሬት መንቀጥቀጥ ወቅት ደግሞ ቤቱ ባላንስ አድርጎ እንዲሆን የሚያደርግ ቴክኖሎጂ ነው። ባማሚክስ እና አልቲሜት ኬሚካል ደግሞ የኮንክሪት እና የኬሚካል አቅራቢዎች ናቸው። ታወር ኢንጂነሪንግ በምስራቅ አፍሪካ ብቸኛው የኦቲስ ሊፍት አስመጪ ሲሆን ፊትኮን ደግሞ በፊኒሽንግ ስራ ላይ የሚሰራልን ነው። በሪል ስቴት ዘርፉ ደግሞ ከተቀላቀለን 5 ዓመታትን አስቆጥረናል። በእነዚህ 5 ዓመታት ደግሞ 2 ፕሮጀክቶችን አስረክበናል። በጣም ጥሩ። እንግዲህ እነዚህ የነገርሽኝ እህት ኩባንያዎች የእናንተን ብቻ ሳይሆን የሌሎች ድርጅቶችን የመንግስትንም ድርጅት ጨምሮ ተቀብላችሁ እስከ መስራት ወር ደግሞ በስራው ላይ እስከ መሳተፍ ደርሳችኋል። ይሄ ነገር እንደ ባማኮን ምን አይነት ቫልዩ አለው? ምናልባትም የሆነ ሰው ከእናንተ ቤት ሊገዛ ቢያስብ አሁን የነገርሽኝ የእህት ኩባንያዎች መኖራቸው የድርጅታችሁ የዚህን ያህል መዳረስ ምን ጥቅም ይሰጠዋል? ኦኬ፣ ሜንሽን እንዳደረኩልህ ከፋውንዴሽን እስከ ፊኒሽንግ በራሳችን አቅምና በራሳችን ድርጅት ነው እየሰራን ያለ ነው። ይሄ ደግሞ የሚረዳው ከትረስት ዋይዝ አንደኛ ካምፓኒያችን ትረስትድ ነው፣ ምክንያቱም በራሱ አቅም ነው ቢውልድ እያደረገ ያለው። ያው በዚህ ሴክተር ላይ ትረስት ማለት ውሉ ላይ በተፈራረምነው ጊዜ ማስረከብ
እንዲሁም ደግሞ ባልነው ኳሊቲ መገንባት ነው። ሶ ይሄንን ደግሞ እንድናደርግ እነዚህ 7 ሲስተር ካምፓኒዎች ያግዙናል። ማለትም አሁን ለምሳሌ ቅድም ሜንሽን እንዳደረኩልህ ባማ ሚክስ የራሱን ኮንክሪት ነው የሚያቀርበው። አልቲሜት ኬሚካል የራሱን ኬሚካል ነው። ሶ ሜንሊ የራሳችንን ግብአት ነው የምንጠቀመው ሪል ስቴታችንን ለመገንባት ማለት ነው። እሺ እንግዲህ አሁን ላይ በሪል ስቴቱ ዘርፍ የት እየገነባችሁ ነው ያላችሁት? አሁን ላይ ፕራይም ሎኬሽን የሚባሉ ቦታዎች ላይ ነው የምንገነባው። ካሳንቺስ፣ ባምቢስ ላይ ያለን፣ ቦሌ ላይ ያለን እንዲሁም ደግሞ ፒያሳ ላይ አሁን በጅማሬ ላይ ያለ ሳይት አለን። የተረከቡ ናቸው ወይስ ሁሉም ላይ የሚሸጥ ቤት አለ? ቅድም ሜንሽን እንዳደረግኩልህ 2 ሳይቶችን አስረክበናል። የመጀመሪያው ሳይታችን የአልፋ ማለትም ቦሌ ሜጋ የሚገኘው ነው። እሱ ላይ እንግዲህ በጣም ሌክዠሪ ስራ ነው የሰራ ነው። ስዊሚንግ ፑል ያለው ፔንት ሃውስ ያለው አፓርትመንት ነው። እሱ ላይ ሽያጭ ጨርሰናል። ቦሌ ሚካኤል ላይ ደግሞ ባለ 3 መኝታ 2 ቤቶች ብቻ ነው የቀሩ። ሌላ ሳይቶቻችሁ ላይ የት ነው በሰፊው ሽያጭ ያለው? የካሬ አማራጮቹን ጠቅሰሽ ብትነግሪኝ። ኦኬ እሺ። አሁን ላይ ሁሉም ሳይቶቻችን ላይ ሽያጭ አለን። ካሳንቺስ ላይ ከ90% በላይ ፕሮግረስ ያደረገ የተናጠል ካርታ ያለው ቤቶችን እየሸጥን ነው። እዛ ላይም እንዳልኩ ውስን ስቶኮች ነው የቀሩን። ነገር ግን 100% የተጠናቀቁ ሱቆችንም በመሸጥ ላይ እንገኛለን። ሌሎች ሳይቶች ላይ ደግሞ እንደ ባምቢስ፣ አትላስ እንዲሁም ፒያሳ አዲስ ያወጣ ነው ሳይት ላይም እየሸጥ እንገኛለን። የካሬ አማራጮቻችን እንደየሳይቶቻችን ይለያያል። ይህም ማለት ደግሞ ከባለ 1 መኝታ እስከ ዱፕሌክስ ድረስ ይዘን መተናል። ይህም ማለት ከ85 ካሬ ጀምሮ እስከ 293 የካሬ አማራጭ አለን ማለት ነው። በጣም ጥሩ። ዝቅተኛ ካልሽው የካሬ አማራጭ ብንነሳና መነሻ ዋጋውን ያ ማለት እንግዲህ ሊስት የሚባለው የካሬ ዋጋ ስንት ነው? ዝቅተኛው የካሬ አማራጭ 85 ካሬ ነው። ይህንንም ደግሞ የምንሸጥበት ዋጋ በካሬ 85,000 ብር ነው። ይህም ደግሞ ቶታል ፕራይሱ ወደ 7 ሚሊዮን አካባቢ ይጠጋል። ይህንንም ደግሞ የምንሸጥበት ሳይት መሀል ፒያሳ ላይ ብዙዎች በሚያውቁት ሞናርክ ሆቴል ፊት ለፊት ነው። ሶ በጣም ተመራጭና ፌር ያደርገዋል ፕራይሱን ማለት ነው። ትልቁ አማራጫችሁ ሳን ያልሽኝ እንግዲህ የዝቅተኛው ነው። ከፍተኛ የሚባለው የካሬ መጠን ስንት ነው ማለት ነው እናንተ ጋር? ከፍተኛ የሚባለው የካሬ መጠን 293 ካሬ ነው። ይህም ደግሞ ዱፕሌክስ ሲሆን በቪላ ስታንዳርድ የሚሰራ ቤት ነው። ፕራይሱ ደግሞ 35.9 ሚሊዮን ብር ነው የሚሸጠው። ሎኬሽኑ የሚገኘው በጣም ሴንተር ቦታ ላይ ቦሌ ሜጋ ከሱር ኮንስትራክሽን ፊት ለፊት ነው። እሺ በጣም ጥሩ። ሰፊ ሰዓት ወስደን ስለ ባማኮን ሪል ስቴት ለማውራት ችለናል። የቤቶቹን አማራጮችን ነግረሽናል። አሁን ደግሞ ከመኖሪያ ቤት ውጪ የሱቅ አማራጭ እንዳላችሁ ቅድም ስትነግሪኝ ነበር። እነዚህ የሱቅ አማራጮች የት ነው የሚገኙት? ካሬያቸውስ እንዴት ነው? ሱቆቹ ካሳንቺስ ላይ ነው የሚገኙት። 100% የተጠናቀቁ ናቸው። እንዲሁም ደግሞ ዲጂታል ካርታ የተጣላቸው ናቸው። ዲስሚስ ዛሬ አንድ ክላይንት ቢገዛ ነገ ሙሉ ለሙሉ ተረክቦ ስራውን መጀመር ይችላል፣ እንዲሁም ደግሞ ማከራየት ይችላል ማለት ነው። በጣም ጥሩ። እንግዲህ የቢሮ ቆይታችንን ለማጠቃለል እንዲረዳን ባማኮንን በልዩነት ያ ማለት እንግዲህ በሀገራችን በጣም ብዙ የሪል ስቴት አልሚ ድርጅቶች አሉና እናንተን በልዩነት እንጥቀስ ቢባል ምን ይለያቸዋል? ባማኮን ሪል ስቴትን ከሌሎች ሪል ስቴቶች የሚለየው አንደኛው ለ23 ዓመት በታማኝነት ማገልገላችን ነው በሴክተሩ ላይ ማለት ነው። ሁለተኛው ደግሞ በራሳችን እህት ኩባንያዎች ኤክስተርናላይዝ ሳናደርግ መገንባት መቻላችን ነው። በልዩነት ደግሞ አዳዲስ ቴክኖሎጂዎችን በሀገራችን ማስጀመራችን ልዩና ተመራጭ ያደርገናል። በጣም ጥሩ። እንግዲህ የቢሮ ቆይታችንን ጨርሰን ወደ ሳይት ወርደን ቅድም ያልሽኝን ቤቶች ወይ ደግሞ የእናንተን ሳይቶች መጎብኘት ብንችል? በደስታ። ቅድም እንዳልኩ እየሸጠን ያለ ነው የገነባ ነው። ሰው ሳይት ሄዳችሁ ከሳይት ባለሙያ ጋር ቆይታ ማድረግ ትችላላችሁ። እሺ በጣም ጥሩ። ከልብ እናመሰግናለን። Thank you. እንኳን ደህና መጣ። እንኳን ደህና ቆይ። ሰላም ነው? ሰላም ነው። ቢሮ እንዴት ነው? አሪፍ ቆይታ አደረጋችሁ? በጣም ጥሩ ቆይታ ነበረ። ኦኬ። አሁን ደግሞ ወደ ሳይት መጥተናል። ያው አሁን የምንገኘው ከመስቀል አደባባይ በቅርብ ርቀት የሚገኘው የባማኮን ባምቢስ ሳይታችን ላይ ነው። በስተቀኝ በኩል ፍትህ ሚኒስቴር አለ። በዛው መንገድ ደግሞ ወደ ኦሎምፒያና ወደ ቦሌ ኤርፖርት የሚወስዱ መንገዶች አሉ። በስተግራ በኩል ደግሞ ወደ መገናኛና ወደ 22 የሚወስዱ መንገዶች አሉ። በላይ በኩል ስንወጣ ደግሞ ካሳንቺስ ፍሬንድሺፕ ፓርኮች ጋር በብዛት መንግስት ትኩረት አድርጎ እየሰራበት ያለ የኮሪደር ልማቶች የወንዝ ዳር ፕሮጀክት ያሉበት ቦታ አለ ማለት ነው። በጣም ጥሩ። አሁን ያለነው የባምቢስ ሳይታችሁ ላይ ነው። ይሄ አሁን ያለንበት ሪል ስቴታችሁ ወይ ደግሞ ግንባታውን ብንጠቅሰው በምን አይነት ነው ሊጠቀስ የሚችለው? ባምቢስ ሳይታችን ሚክስድ ዩዝ ሊሆን አፓርትመንት ነው። እስከ 6ኛ ድረስ ኮሜርሻል ኤሪያዎች አሉ። ከዛ በላይ አፓርትመንቶች አሉ። ቢልዲንጋችን ሌክዠሪ የሆነ የሆቴል ስታንዳርድ ያለው ሲሆን የራሱ ጂም እና ስፓ እንዲሁም ካፌና ሬስቶራንቶች አሉት። እስኪ ደግሞ ወደ ውስጥ ገብተን ቤቶቹን ማየት ይቻላል። ይሄኛው አንደኛው ቤታችን ነው። 130 ካሬ ነው። ፊት ለፊት እንደገባን የምናገኘው ሊቪንግ ሩማችን ነው። በፊት ለፊት በኩል እዚህ ጋር ክችን አለ። እዚች ጋር እንደ ኮመን ባዝሩም አለ የጋራ
ባዝሩም መጠቀሚያ ማለት ነው። ሳሎናችን ላይቲንግ ነው እንዲታየው ያ በጣም ደስ ይላል። በደንብ ላይት ያለው ከሳይቶቻችን በአምቢስን ትንሽ ለየት የሚያደርገው ነገር ቢኖር በአራቱም አቅጣጫ የራሱ የሆነ እይታ አለው። በተጨማሪም ደግሞ በደንብ ላይት ያገኛል ሁሉም ቤቶቹ ማለት ነው፣ መኝታ ቤቶቹም ሳሎኖቹ። በጣም ጥሩ። አሁን ያለንበት ይህ ቤት ባለ ስንት ነው ያልሽኝ? ባለ ስንት መኝታ ነው ያልሽኝ? ይሄኛው ባለ 2 መኝታ ነው። ባለ 2 ስንት አይነት አማራጭ አለን እዚህ ህንጻ ላይ? የተወሰኑ ስቶኮች ነው የቀሩነት ለመናገር ከባለ 1 እስከ ባለ 3 አማራጮች አሉ። ባለ 1 መኝታ ትንሹ ካሬ 100 ካሬ ነው። በተመጣጣኝ ፕራይስ በካሬ ከ110 ሺህ ብር ጀምሯለን ማለት ነው። ስለዚህ አሁን ያለንበት እዚህኛው ሳይታችሁ ላይ አንደኛ ሱቆች እንዳሉ ነግረሽኛል፣ ያ ማለት ኮሜርሻል ኤሪያዎች እንዳሉ ነግረሽኛል እና እዚህ ጋር ደግሞ መኖሪያ ቤት አለ። ሚክስድ ዩዝ ነው። ምን አይነት አሚኒቲዎች ናቸው እዚህ ህንጻ ላይ ያሉት? መልካም እሺ። ምንድነው የሆቴል ስታንዳርድ የሆነ ነው ብያለሁ። በተጨማሪም ቢሮ ላይ ስለ ኮንስትራክሽን ደግሞ ስለ ካምፓኒያችን ብዙ የተረዳ ይመስለኛል። ከስታንድ ባይ ጄኔሬተር፣ የራሱ ቴራዝ እንዲሁም ደግሞ ጂም እና ስፓ እነሱም እንደ አሚኒቲዎች እንወስዳቸዋለን። የከርሰ ምድር ውሃ 24 ሰዓት ሴኩሪቲ ካሜራ አለ። 4 ቤዝመንት የመኪና ማቆሚያ አለ። ባልከኒ እንዲሁም ላውንደሪዎች አሉ። በተጨማሪም ደግሞ ፓርኪንግ ኤሪያችን ላይ የራሱ ቻርጅ ስቴሽን አለን ማለት ነው። በጣም ጥሩ። እሺ እስኪ እንግዲህ ይህንን ቤት ክፍሎቹን እየገባን ማየት ምንችል ይቻላል? ባለ 2 መኝታ ነው። ቅድም እንደነገርኩ አንደኛው መኝታ ቤት በዚህ ጋር ይገኛል። ይሄ ማስተር ቤድሩማችን ነው። በጣም ደስ የሚለው ይሄ ቤት እንዳልኩ ሁሉም ቤቶቻችን ላይቲንግ እና የራሳቸው የሆነ ቪው አላቸው። መኝታ ቤታችን እቺ ነች ማስተሯ። እንደምትመለከቱት በቂ የሆነ ብርሃን አለው። የራሱ ብርሃን ያስገባል። ቪው በጣም ደስ የሚለው እጅግ በጣም ነው የሚያምረው። በተጨማሪም ደግሞ ከዚህ ቤት በጣም መወድለትን አንድ ነገር ላሳይ። በዚህኛው ቤት ማለት ነው ማስተር ቤድሩሙ ላይ ይሄኛው የማስተር ባዝሩሙ ነው የሱ። በተጨማሪ ደግሞ ወኪን ክሎዜት አለን ማለት ነው። እዚህ ጋር የራሱ የሆነ ክሎዜት አለው ማለት ነው እና ሌክጀሪ ነው። ቅድም እንዳልኩ ያንን ስታንዳርዱን የጠበቀ ስለሆነ ቁም ሳጥን እዛ ጋርም ተደርጎ ለብቻ ደግሞ ወኪን ኤሪያ ቢፈልጉ ወኪን ድሬስ ክሎዜት አለን ማለት ነው። በጣም ጥሩ። ላይት እንደምታየው ነው ውስጥ ድረስ በደንብ ይታያል። በጣም ጥሩ። እሺ ሶ እንዲታየው ላይቲንግ ነው። በጣም ቪውን ማስተር ቤድሩም ሰፋ ብሎ ላይት ሲኖረው በደንብ ደስ ይላል። ብዙ ሰዎች ይወዳሉና ይሄንን ቤት እንዲታየው ከዛ አንፃር በጣም ጥሩ። ኖርማሊ እንዳልሽውም አንደኛ ነገር የተፈጥሮ ብርሃንም በትክክል የሚገባበት ነው። ጥሩ ቬንቲሌሽንም እንዳለው እያየው ነው። ቬንቲሌሽን አለው። በጣም ደስ ይላል። ሌላው እንግዲህ የኮንስትራክሽን ኳሊቲ ሲሊንግ ሄይት ነው። የዚህ ቤት የሲሊንግ ሄይቱ እንዴት ነው የሚገለጸው? ምን ያህል? ቢሮ ላይ በነበራችሁ የዲስከሽን ታይም በደንብ መረጃ የሰጠችህ ይመስለኛል። ምክንያቱም ኮንስትራክሽን እያንዳንዱን የምንሰራው ራሳችንን ከፋውንዴሽን እስከ ፊኒሽንግ ያሉ በራሳችን ሲስተር ካምፓኒዎች ነው የምንሰራው። በዚህም የተነሳ ምንም አይነት የኳሊቲ ጥያቄ አይነሳም ማለት ነው። ለረጅም ዓመታት ከ23 ዓመት በላይ ልምድ አለን። በተጨማሪም ከ150 በላይ ቢልዲንጎችን ስለሰራን ከፋውንዴሽን ጀምሮ እያንዳንዱ ሳይቶቻችን ላይ መሀል ላይ የሚገባ ምንም አይነት የኮንስትራክሽን እንትን የለም ማለት ነው። ራሳችንን የምንጨርሰው ሁሉንም ኳሊቲው ከሱ ጋር የተያያዘ ነው። በተጨማሪም የሲሊንግ ሃይቱን እንደምታየው ረዘም ያለ ነው። ስታንዳርዱን የጠበቀ የሲሊንግ ሃይት ነው የተጠቀምነው ማለት ነው። እሺ በጣም ጥሩ። እንግዲህ እዚህ ቤት ላይ ይሄን ያህል ካወራን ምናልባት መጠቀስ አለበት ብለሽ የምታስቢው ነገር ካለ ብትነግሪ ነው። ኦኬ ብዙ ጊዜ እንግዲህ ቤቶችን ስንገዛ መጀመሪያ የምናየው ኮስትን በደንብ ሊያወጣልን የሚችለው ሎኬሽን ነው ብዬ አስባለሁ። እንደምትመለከተው ደግሞ ሎኬሽናችን እጅግ በጣም ፕራይም የሆነ ሎኬሽን ነው። ኢንተርናሽናል እና ስታንዳርዳቸውን የጠበቁ ሆቴሎች፣ ትምህርት ቤቶች እነሱን የመሳሰሉት በዚህ ስለሚገኙ ማለት ነው። ኤንጂኦዎች እና ኢንተርናሽናል ሚቲንጎች የሚካሄዱበት የሚቲንግ ስፔስም አለ እዚህ ካዛንቺስ ላይ እና እነሱን አስመልክቶ ሎኬሽናችን በደንብ ቫሉ ይኖረዋል። እዚህ የሚኖር ሰው ሴፍቲው ሰላማዊ ህይወት ነው የሚኖረው፣ ሴፍቲው ተጠብቆ ማለት ነው። ምክንያቱም የዲፕሎማቶች ሰፈር ነው። ቅድም እንዳልኩ ትላልቅ የግልና የመንግስት መስሪያ ቤቶች የሚገኙበት ስለሆነ በተጨማሪም ምናልባት መረጃው ካለ አላቅም በአፍሪካ የመጀመሪያውና ትልቁ ሞል ከዚሁ ከቢልዲንጋችን ፊት ለፊት እየተገነባ ነው። አንደር ኮንስትራክሽን ላይ ነው ያለው። ተጨማሪም ደግሞ የኩሪፍቱ ሪዞርትም አንደር ኮንስትራክሽን ላይ ነው ያለው ማለት ነው። እነዚህ ቫልዩዎች የካዛንቺስን በደንብ እይታ ይቀይሩናል ብዬ አስባለሁ። ምናልባት 1 ዓመትና 2 ዓመትም ላይፈጅበት ይችላል ማለት ነው። በጣም ጥሩ። እንግዲህ ጥሩ ቆይታ እያደረግን ነው። እስካሁን ባለን ቆይታ እናንተ በዚህ ህንፃ ላይ ያሟላችሁትን አሚኒቲዎች ለመረዳት ችለናል። ነገር ግን ሰው ቤቱን ሲገዛ አካባቢውንም ጭምር ስለሚገዛ ወይ ደግሞ ማሰብ ስላለበት በዚህ አካባቢ ላይ የትምህርት ተቋማት፣ የእምነት ተቋማት የምንላቸው እናም ደግሞ ሌላ መገበያያ እንደ ሱፐር ማርኬት ቢጠቀስ ምን ምንድን ነው ያለው?
ትክክለኛ ጥያቄ ነው። እዚህ አካባቢ ላይ የእምነት ተቋማቶች አሉ፣ ሱፐርማርኬቶች አሉ። አሁን ራሱ የምንገኘው ከባምቢስ ሱፐርማርኬት ፊት ለፊት ላይ ነው የምንገኘው። በተጨማሪም ኦራይል ቤተክርስቲያን አለ። ወደ ታች በኩል የምንሄድ ከሆነ ደግሞ መስጊዶች አሉ። ተጨማሪ የግሬስ ላይፍ ኮሚኒቲ ቸርች አለ። ካሳንቺስ እንደምትታወቀው 80% ያሉ ኢንተርናሽናል ሆቴሎች የሚገኙት በዚህ ነው እና እነ ኤሊሌ ሆቴል በጣም ትላልቅ ሆኖ ስታንዳርድ የሆኑ ሆቴሎች በዚህ ይገኛሉ ማለት ነው። በጣም ጥሩ። እሺ እንግዲህ የዚህን ያህል ቫልዩ ከሰጠ ነው እንዲህ አይነት አካባቢ ላይ ከተገኘን በዚህ ደረጃ ከተገነባ አንድ ሰው ይሄንን ቤት ቢገዛ ወይ ደግሞ እዚህ ላይ የሚኖራችሁን አገልግሎት ቢገለገል ሪተርን ኦን ኢንቨስትመንት ኤክስፔክት ይደረጋል እና በዚህ እኔ ባለ 2 መኝታ ወር ደግሞ 100 ካሬ ያልሽውን ዝቅተኛ ቤት ብገዛ በአንድ አመት ጊዜ ውስጥ ምን ያህል ትርፍ አገኛለሁ መልሼ ልሽጥ ብለው? መልካም። ሪተርን ኦን ኢንቨስትመንት በመጀመሪያ ምን ይፈልጋል የሚለው እናያለን። የመጀመሪያው ያው ሎኬሽን ነው። ሁለተኛ ዲዛይን በደንብ ማተር ያደርጋል። እንደነገርኩ ደግሞ የኛ የባምቢስ ሳይታችን በአራቱም አቅጣጫ ላይቲንግ እና ቪው ያለው ሳይት ነው። ሶ ሪተርን ኦን ኢንቨስትመንቱ እጅግ በጣም አሪፍ ነው ማለት ነው። በኪራይ እንኳን በወር ቢከራይ እንኳን በዶላር ከ1500 በላይ ነው እየተከራየ የሚገኘው እዚህ አካባቢ ባለን መረጃ ማለት ነው። በጣም ጥሩ። ስለዚህ የኪራይ ዋጋው እንዲህ ከሆነ ምናልባት እናንተ አሁን እየሸጣችሁ ካላችሁበት ዋጋ አንጻር ሪሴል ቢያደርግ አንድ ሰው ምን ያህል ኤክስፔክት ያደርጋል? 100 ካሬ አሁን ላይ ከረንትሊ ነው የምነግርህ። እንግዲህ ይህንን ዋጋ ከሆነ ታይም በኋላ አፕዴት መደረጉ አይቀርም። ከረንትሊ ባለው ግን 100 ካሬ በ110 ሺህ ብር በካሬ 110 ሺህ ብር ያው ማለት በ11 ሚሊዮን ብር እየሸጠ እንገኛለን። የሆነ ሰው ይህንን ቤት ገዝቶ በተጨማሪ ደግሞ ሪሴል ሊያደርግ ቢፈልግ የኢንፍሌሽን ጉዳይ አለ። በተጨማሪም የሎኬሽኑ ቫልዩ ቅድም እንደነገርኩ እንዲሁም ኮስት ሚኒማይዝ በደንብ ይጨምራል። ከነዚህ ምክንያቶች ተነስቶ 100 ካሬ በ11 ሚሊዮን ብር ቢገዛ በእርግጠኝነት ከአንድ ወይ ከሁለት ዓመት በኋላ ከ14 እስከ 15 ሚሊዮን በሚገኘው ሪተርን ኦፍ ኢንቨስትመንት ያገኝበታል ብለን እናስባለን። በጣም ጥሩ። እንግዲህ ምናልባት ማጠቃለያ ይሄ ይቀረኛል ብለሽ የምትይው ነገር ካለ ንገሪንና እናጠቃል ፕሮግራማችን። ያለንበት ወር ጥር ነው። በደንብ ቤቶች እየወጡ ያሉበት ታይም ነው። ስፔሻሊ ለበዓላት ሰዎች ወደ ሀገራቸው የተመለሱበት ዲያስፖራዎች የመጡበት ነው። እኛም በአማኮ ሪል ስቴት ይህንን አስበን ለበዓላት ያወጣናቸው የእውነት የትም የማይገኙ ትላልቅ ዲስካውንቶች አወጥተናል እና እሱን በማሰብ እዚህ ላይ የቀሩን ጥቂት ስቶኮች ናቸው። ቅድም እንዳየኸውን ቤቶቹም የተወሰነ ነው የቀረን፣ ፕሮግረሱም ጥሩ ላይ የሚገኝ ነው እና ይህንን በማሰብ ቤት የመግዛው ታይሙ አሁን ነው ብለን እናስባለን እና ሰዎች አሁን መጥተው ከባማኮ ሪል ስቴት እነዚህን የመሳሰሉ ከኮንስትራክሽን ጥራት ከሎኬሽን ዋይዝ በደንብ አመዛዝነው ቢመጡና የገናና የጥምቀትን በዓል አስመልክቶ ያወጣናቸው ዲስካውንቶች አሉ። እሱ ለተወሰነ ጊዜ ረዘም ስላደረግ ነው በሱ መጠቀም ይችላሉ ማለት ነው። በጣም ጥሩ። እሺ ከልብ እናመሰግናለን። አመሰግናለሁ። እሺ እንግዲህ የተወደዳችሁና የተከበራችሁ የስለ ቢዝነስ ሚዲያ ቤተሰቦቻችን ባያችሁት መልኩ ለዛሬ ያዝንላችሁን በቤቶች ልማት ላይ የተሰማሩ ድርጅቶች ቅኝት በባማኮን ለማድረግ ችለናል። እዚህም መተን ባየነው መሰረት የተለያዩ የቤት አማራጮችን በተለያዩ ዋጋ ገንብተው በመሸጥ ላይ ይገኛሉ። እናንተም የዚህ እድል ተጠቃሚ መሆን ከፈለጋችሁ ስክሪን ላይ በሚቀመጠው ስልክ ቁጥር በመደወል ይህንን እድል መጠቀም ትችላላችሁ እያለን ፕሮግራማችንን አጠቃልለን አብራችሁን ስለቆያችሁ በድጋሚ እያመሰገንን እንዲህ አይነት ጠቃሚና እውነተኛ መረጃ ከቦታው እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ተጠቀሙ እንላለን። እናመሰግናለን።